እንዳላወቅና እንዳልገባው ሰው አትነሽ። ተሳስተሃል። የመሸጫ ሳይሆን የመርጃ ፕሮጀክት ነው። ስላንቺ ሁሉም ነገር አጣርቻለሁ። የሚወራውም የተነገረኝም ነገር እውነት ሆኖ አግኝቼዋለሁ። የፈለግከውን ማመን ትችላለህ። አሁን ፈንድ ለማስለቀቅ ያዘጋጀሁትን ወረቀት መልስልኝ። በፍጹም እንዴ! ዳዊት ዳዊት ህይወት የልጇ አጋች ሳሮን እንደሆነች ከሰማች በኋላ የምታደርገውን የምትጨብጠውን አጣለች። ቢላ መዛም ሳሮንን ለመበቀል ተዘጋጅታ ነበር። ዛሬማ ሳሚና ዳዊት ካጠገቧ ባይኖሩ ኖሮ ሳሮን ያልቅላት ነበረ። ህይወት የሩትና የዳዊትን እህትና ወንድም አለመሆናቸውን ከሰማች በኋላ ለማጣራት ፋታ አልወሰደባትም። ለምን ይሆን ሩት እያስመሰለች አለችው? ለምን ጉዳይ ፈልገው ይሆን በማለት ሩትንም ጠይቃት ነበረ። ነገር ግን ያሰበችውን መልስ ሳታገኝ ቀርታለች። በዚህ ብቻ ያልበቃት ህይወት ሚኪንም ለማጣራት ሞክራ ነበር። ነገር ግን አልተሳካላትም። ዳዊትም ሳሮንን አይንሽን ላፈር ያላት ይመስላል። እንደውም የምትንቀሳቀስባቸውን ዶክሜንቶች ፊቷ ላይ በጫጭቆ በመጣል በጣም አበሳጭቷታል። ስንትና ስንት ገንዘብ ያወጣውበትን ዶክሜንት እንደዚህ ባዶ እጄን አስቀረኝ በማለት ሳሮን በብስጭት ላይ ናት። ከማንም ጋር መስማማት ያልቻለችው ሳሮን አሁን የመግቢያ ያለሽ እያለች ሀገር እስከ መውጣት ድረስም እየተደዋወለች ትገኛለች። ሚኪም ሳትቀድመን እንቅደማት፣ የሳሮንን ጉዳይ አውቃለሁ እያለ ይገኛል። ሩት ግን የትም አትደርስም፣ ነገ በፖሊስ ተይዛ ስትለፈልፍ ማየት ነው የሚናፍቀኝ እያለች ትገኛለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ የህይወት መንገድ ክፍል 56ን የምናይ ይሆናል። ዳዊት ከወደ ውጭ በሚመጣበት ሰዓት እህቱን ሳሮንን አጥቷታል። ታዲያ የት ሄደች እያለ ሳሎን የተቀመጠውን ሳሚን እየጠየቀው ነበር። ሳሚም አላውቅም የት እንደሄደች፣ ቤቱ ያልተስማማው ሰው ደግሞ ወደ ውጭ መውጣት ይኖርበታል በማለት ይመልስለታል። የእህቱን ተንኮል ጠንቅቆ የሚያውቀው ዳዊት ግን ሳሮን እያበደች ነው፣ ጤነኛ አይደለችም እኮ ነው የምልህ በማለት ይመልስለታል። ያልጠበቀው መልስ ያገኘው ሳሚም እኔ ቦክስ ስጠብቅ አንተ ግን ነገሩን ለምን አቀለልከው እያለው ነበረ። ከአንተ ጋር መቧከሱ አያስፈልግም ብዬ እንጂ አቅቶኛ አይደለም። ለማንኛውም ሳሮን ጤነኛ አይደለችም በማለት ትቶት ወደ ክፍል ይገባል። ሳሚም ሳሮንን ፍለጋ ሲወጣ የሆነ ቦታ ተደብቃ ያታል። እስከ መቼ ነው ግን ድብብቆሹ የሚቀጥለው በማለት ሳሚ ይናገራታል። አንተ ደግሞ ዞር በልልኝ በማለት ሳሮንም ጭቅጭቋን ትጀምራለች። ዶክሜንት ይዛ ልትሄድ የተዘጋጀችበት ቦታ የት ነው የምትሄጁ እያላት ቢሆንም አንተን የማላይበት ቦታ በማለት ገፍትረው ወደ ውጭ ልትወጣ ስትል በር ላይ ዳዊት ይጠባበቃታል። ዳዊትም የትም አትሄጅም በማለት ግጥም አድርጎ ይዛታል። እባክህ ልቀቀኝ፣ እኔ ስራ ቦታ ነው የሚሄደው፣ አትሄጅም ተናገርኩ በማለት ያዘችውንም ዶክሜንት ይመነጥቃታል። ህይወትም ጥያቄ የፈጠረባት ነገር ሩትና ዳዊት እህትና ወንድም ካልሆኑ ለምን ሩት በዚህ ልክ ታስመስላለች እያለች ነው። ሩት እንግዲህ ለህይወት ስትል እዚህ ቤት መስዋዕትነት እየከፈለች ቢሆንም ህይወት ግን እየተረዳችው አትመስልም። ይህ ቤተሰብ ሲበጠበጥና ሲጎዳ ማየት አልፈልግም፣ እውነታውን ማጋለጥ አለብኝ በማለት ህይወት ቆርጣ ተነስታለች። ብቻዋን ስታወጣና ስታወርድ ከቆየች በኋላ በር ላይ ቆማ ስትጠባበቃት ነበር። ሚኪም ያጎቱን ነፍሰ ገዳይ የሆነችውን ሳሮን ለህግ ለማቅረብ በጣም ቸኩሏል። መንገድ ጀምሮ ሳለም ለምን አትረጋጋም እያለች ሩት ተከተለችው። እኔ ከዚህ በኋላ መረጋጋት አልፈልግም፣ ይልቁንስ አንቺም ለዳዊት ሁሉንም ነገር ንገሪው እያላት ቢሆንም አሁን ነገሮች ይበላሹብናል፣ እንዳሰብናቸው አይሄዱልንም በማለት ከጉዞው ልታስቀረው ችላለች። ሳሮንም ዳዊት የቀማትን ዶክሜንት እንዲሰጣት ብትጠይቀውም እሱ ግን ይሄ ደግሞ ምን አይነት ዶክሜንት ነው? ህጻናትን የምትሸጭበት ፈንድሽ ነው ወይ በማለት እህቱን ያስደነግጣታል። ሳሮንም ህፃን የምረዳበት እንጂ እንዴት ሰው እሸጣለሁ በማለት ትመልስለታለች። አሁን ሁሉንም ነገር ደርሼበታለሁ፣ ስላንቺ የተወራውም ሆነ አሉባልታው እውነት ነው በማለት ሳሮን ምን ያህል ክፉ ሴት እንደሆነች እዛው ላይ ገልጦ ይነግራታል። ሳሮንም እባክህ ስጠኝ፣ ወደ ስራ ቦታዬ ሊሄድ ነው ብትለውም ዳዊት ግን አልሰጥሽም በማለት ፊቷ ላይ በጫጭቆ ይጥለዋል። ሳሮንም የወዳደቁ ወረቀቶችን ሰብስባ ለማንበብ ብትሞክርም ከጥቅም ውጭ ሆኖባታል። ለዚህ ወረቀት ስንት ዋጋ እንደከፈልኩ ታውቋል ግን አለችው። አይመለከተኝም፣ የራስሽ ጉዳይ በማለት ይመልስላታል። እሷም በቃ ከዛሬ ጀምሮ ወንድም አይደለህም በማለት በብስጭት ትናገራለች።
ሩት ከወደ ውጭ በምትመጣበት ሰዓት በር ላይ ቆማ የምትጠብቃት ህይወት በጥያቄ ታጣድፋታለች። እጇንም በመያዝ የዳዊት እህት አይደለሽም አይደል? የሰማሁት ነገር እውነት ነው በማለት ለማጣራት ብትሞክርም ሩት ግን ሰክረሽ መሆን አለበት እንጂ እንደዚህ አይነት ወሬ እንዴት ልትሰሚ ትችያለሽ? በማለት እየነገረቻት ነበረ። የሰማሁሽ በጆሮዬ ነው፣ ጆሮዬን ደግሞ አምነዋለሁ አለች። በፍጹም የሰማሽውን ቢሆን ትክክል አይደለም አለቻት። እኔ ዳዊት ሲጎዳ ማየት አልፈልግም፣ ስለዚህ እውነታውን ንገሪኝ አለቻት። ሩትም ለካ ዳዊት ፍቅረኛሽ ነው፣ እኔ ልታቆሚ ይገባል፣ ከዳዊት ጋር የሚጀመር ፍቅር በጣም ስህተት ነው አለቻት። እሱን ተይውና አንቺ ግን የዳዊት እህት ነሽ አይደለሽም? በማለት በጥያቄ እያፋጠጠቻት ቢሆንም ሩት ግን ማረፍ አለብኝ አሁን ተይኝ በማለት ወደ ውስጥ ትታት ገብታለች። ከሩት የምትፈልገው መልስ ያላገኘችው ህይወትም ዳዊትን እየጠየቀችው ነበረ። ምናልባት የምርመራ ውጤት ማስቀየር ይቻል ይሆን እንዴ? ከሩት ጋር ተመርምራችሁ ሳለ እህትና ወንድም መሆናችሁን ይናገራል አይደል? በማለት እየጠየቀችው ነበር። ታዲያ አዲስ ክስተት የሆነበት የህይወት ጥያቄ ግን ዳዊትን ግራ አጋብቶታል። እንዴት? ምን አይነት ጥያቄ ነው እየጠየቅሽኝ ያለው? የተፈጠረ አዲስ ነገር ምን አለ? ህይወትም ምንም የተፈጠረ ነገር እንደሌለና ለጠቅላላ እውቀት እንደጠየቀችው ትናገራለች። በመጨረሻም ገንዘብ ያላቸው ሰዎች ውጤትን ማመሳሰል እንደሚችሉ ነግሯታል። ይህን ንግግሩን ተከትሎ እሷም ጥርጣሬ ውስጥ ገብታለች። ዳዊትም ከዚህ በኋላ ሳሮን ቤት እንደማይቀጥሉና እናቱ ቤት እንደሚወስዳት ነግሯታል። እቃሽን አዘጋጅና በሚቀጥለው እንሄዳለን በማለት ነግሯታል። እሷም ፈቃደኛ ሆናለች። ዳዊትም ሳሎን ተቀምጦ በሀሳብ ተውጦ ሳለ ሚኪ መጥቶ ምን የተፈጠረ አዲስ ነገር አለ እያለ እየጠይቀው ነበር። በህይወቴ ምን እጠላለሁ መሰለህ? ውሸታምና አስመሳይ ሰዎችን በማለት ይህን ተናግሮ ጥሎ ወጥቷል። ይህ ንግግሩ ሚኪን በብዙ እንዲጨነቅና እንዲያስብ አድርጎታል። ህይወትንም ምን ሆኖ ነው ዳዊት የተበሳጨው በማለት እየጠየቃት ነበር። ሳሮን ጋር እንደተጋጩም ነግረዋለች። እኔ ምልህ የምጠይቅህ አንድ ነገር ነበረ። በባለፈው ከሩት ጋር ቆማችሁ ስታወሩ ሰምቼ ነው በማለት ጉዳዩን ለማንሳት ስትሞክር ሩት መታ አቋርጣቸዋለች። እኔ ከነገርኩሽ ውጭ ምንም አዲስ ነገር የለም በማለት መንገዱን ዘግተዋለች። ሩትም ሚኪን ወደ ውጭ እንዲወጣ ካደረገችው በኋላ ህይወት ሁሉን ነገር እንደሰማችና ምን ማድረግ እንዳለባት ግራ ተጋብታለች። ሚኪን በበኩሉ ዳዊትም ሁሉንም ነገር ሳያውቅ አይቀርም፣ አስመሳይና ውሸታም ሰው አልወድም ብሎ ተናግሮ ነው የወጣው እያለ ይነግራታል። ብርሌ ከነቃ አይሆንም እቃ ነው የሚባለው። ማንኛውም የባለፈውን ወረቀት ሄጄ ልፈልግህ በማለት የሳሮንን ክፍል ለመክፈት ስትል ሳሮን ከኋላዋ ደርሳባታለች። እሺ ትንሿ ንግስት ምን እየሰራሽ ነው አለቻት። ትልቋ ሰይጣን እንዴት ነሽ በማለት ሩትም በመልስ ትያያዛታለች። ሁለታቸው በዚህ ባለመግባባት ዘላ ሳሮንም ታንቃታለች። ሚኪም እየሮጠ በመምጣት አንቺ ነፍሰ ገዳይ ልክልያት ነው ወይ ልቀቂያት በማለት ከያዘቻት እንድትለቃት ያደርጋታል። ሳሮንም ስለ እኔ ሚኪ ያወቀ ማለት ነው፣ ወይኔ ጉዴ ማበዴ ነው በቃ እያለች ብቻዋን ማውራቱን ተያይዘዋለች። ሳሚም ወደ ህይወት በመሄድ ህፃኗን ይዛት እንድትወጣና ካለዛ ሳሮን እንደምትገላት ይነግራታል። ህይወትም አልገባኝ ይህንን